የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ገንዘብህን በከንቱ አታባክን ማለት ምን ማለት ነው? እሱም እንደዚህ ብሏል። ትንቢተ ኢሳይያስ ላይም የሰራዊት ጌታ እግዚአብሔር ሕዝቤ ረሃባቸውን ለማይከላ ጥማቸውን ለማይቆርጥ ነገር ገንዘባቸውን ይበትናሉ ይላል የሰራዊት ጌታ እግዚአብሔር ይላል። ሰለስቱ ምዕት 318ቱ ሊቃውንት በፍትህ ስጋዊ ወይም በፍትሐ ነገሥት 41ኛው አንቀጽ ላይ ወይደሎ ለክርስቲያናዊ ይዝሩ ንዋዮ፣ ክርስቲያን ገንዘቡን ሁሉ ሊበትን አይገባውም፣ ገንዘቡን በአግባቡ መያዝ አለበት ተብሎ ተነግሯል። እንግዲህ ለገንዘብም አትጨነቁ ተብለናል፣ ገንዘባችሁን አታባክኑም ተብለናል። እነዚህን ሁለት ነገሮች ሰው አስታርቆ መኖር አለበት። ገንዘብ አትውደዱ ያለ መጽሐፍም ትክክል ነው። ገንዘብን በአግባቡ የያዙ መጽሐፍም ትክክል ነው። ሁሉም እንዳያያዙ ነው። እንዲህ ከሆነ የኛ ገንዘባችን ምንድን ነው የሚለውን ነግሬ ያባከነው ገንዘብ ካለ እሱን በአግባቡ እንድንይዝ ነግራችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ያባከነው ገንዘባችሁ ወይስ እግዚአብሔር የሰው ልጅ መጀመሪያ ለሰው ልጆች የሰጠው ገንዘብ ምንድን ነው ልትሉኝ ትችላላችሁ። እግዚአብሔር ለሰው ልጆች መጀመሪያ የሰጣቸው ገንዘብ ንጽሐ ጠባይ ይባላል። ንጽሐ ጠባይ ወይም ንጹህ ተፈጥሮ ማለት ነው። ንጹህ ተፈጥሮ እግዚአብሔር ለሰው ልጆች የሰጣቸው ገንዘብ ነው። መጀመሪያ ስንፈጠር እግዚአብሔር የሰጠን ገንዘብ ንጹህ ተፈጥሮ ነው። ያ ገንዘባችን ነው፣ እግዚአብሔር የሰጠን ገንዘብ። እንደምታውቁት የመጀመሪያው ሰው አዳም ነው። እናታችን ደግሞ ሔዋን ናት። ጀማሪ ሰባኪ ስብከት ሲጠፋው ከአዳምና ከሔዋን ሰፈር ሄዶ ይደበቃል ይባላል። እንደሱ ለማለት ፈልጌ አይደለም። እሺ፣ የግድ መነሻዎቻችን እነሱ ስለሆኑ ነው። እነሱን መውቀስ ተገቢ አይደለም። ልወቅሳቸውም አላነሳውም። ስለዚህ አዳም ምን ተረሰይናከ ይላል አትናቴዎስ። አዳም እንዲሁ ምን አደረግን? ይህ ሁሉ መከራ ያመጣህብን። ሔዋን ምን አደረግን ሲልና ኧረ እናንተ ገነት ገብታችኋል፣ እናንተን መውቀስ አይገባም። ኦሪትም እናትና አባትህን አክብር ትላለች ብሎ ይናገራል። እነሱ እናደንቃቸዋል። እነሱ ንስሐ ገብተው ድነዋል። እኛ ነን እንጂ ያቃተን። ስለዚህ እግዚአብሔር መጀመሪያ ለሰው ልጅ የሰጠው ተፈጥሮ ንጽሐ ጠባይ ይባላል። አዳም ሰራዊት አልነበረውም፣ ሌላ ገንዘብም አልነበረውም። ነገር ግን ሰማይና ምድርን እንዲያስተዳድር እግዚአብሔር ስልጣን ሰጥቶታል። ሰማይ ስላችሁ ከሰማይ በላይ ሰማየ ሰማያት ለእግዚአብሔር ወምድረሰ ወሀበ ለእጓለ እመሕያው ይላል ቅዱስ ዳዊት። ሰማዩ የእግዚአብሔር ነው፣ ምድርን ለሰው ሰጥቶታል ይላል። ልልናን ጌትነትን ለራሱ ነው፣ አያካፍልም። ስለዚህ ከሰማይ በላይ ያለው ቅዱሳን መላእክትን ጨምሮ እግዚአብሔር ይገዛል። በምድር ያለውን ደግሞ የሰማይ ወፍን፣ የምድር አራዊትን፣ ዕፀውን ወይም እጽዋቱን፣ አዝሪቱን፣ አትክልቱን፣ ምድርን በጠቅላላ ባሕሩን፣ ነፋሱን፣ እነዚህን ሁሉ ደመናውን፣ ፀሐይ፣ ጨረቃ፣ ከዋክብቱን አዳም በእግዚአብሔር ቸርነት እንዲገዛቸው ስልጣን ሰጥቶታል። አዳም ፀሐይን ለማስተዳደር የሚልከው ሰራዊት አልነበረውም። አዳም የአንበሳን መንጋጋ ለመለጎም ልጓም አልነበረውም። አዳም ጅብን ለመከላከል ሰይፍ አልነበረውም፣ ወይም ደግሞ ጦር አልነበረውም፣ ወይም ዝናር አልታጠቀም፣ ወይም የሰለጠነ ሰራዊት የለውም። ለአዳም ዋሻ አልነበረውም፣ ለአዳም ምሽግ አልነበረውም። አዳም ሰማይና ምድርን ግን ይገዛ ነበር። አዳም ወፍን ይገዛ ነበር። አዳም ክንፍ የለውም፣ ንስርን ግን ይገዛው ነበረ። አዳም ክንፍ የለውም፣ ርግብን ይገዛት ነበረ። የሰማይ ወፎችን ይገዛል። አዳም ምድራዊ ነው፣ ፀሐይ፣ ጨረቃ፣ ከዋክብትን ያስተዳድራል። አዳም አፈር ነው፣ ሰማዩን ያስተዳድረዋል። አዳም ትቢያ ነው፣ ደመናውን ይገዛዋል። አዳም ካፈር የተፈጠረ ነው፣ መብረቁን ይገዛል። ይህንን እንዲያስተዳድርበት የተሰጠው ስልጣን ምን ይባላል? ንጽሐ ጠባይ ይባላል። እስኪ ንጽሐ ጠባይ በሉ። ምን አላችሁኝ? ንጽሐ ጠባይ ወይም ንጹህ ተፈጥሮ ማለት ነው። ንጹህ ተፈጥሮ ለምሳሌ ተመልከቱ። ሕፃናት እናት አባታቸውን እንደሚገዙ ታውቃላችሁ? በምንድን ነው የሚገዙት? በንጽሐ ጠባይ ነው። ሕፃናት እንግዲህ እኛ የምንበልጥ እኛ ነን።
ኃያላን ሰዎች የማይደፍሩትን ሰው ልጆቹ ግን ያስጎነብሱታል፣ ያጎብጡታል። ልጆቹ ይገዙታል። እኛ ተንቀጥቅጠን ጫማውን የምንሰማውን ሰውዬ ልጁ አንገቱ ላይ ወጥቶ ሽኮኮ ይጋልበዋል ማለት ነው። በንጽሐ ጠባዩ ልጅ ነዋ፣ ተወዳጅ ነው፣ ይወደዳል። ንጽሐ ጠባይ ኃይል ያለው ነው። አዳም አይቆፍርም ነበረ፣ አያርስም፣ አይወጣም፣ አይወርድም ነበረ፣ ባለጸጋ ነበር። ለአዳም ዘር አይዘራም ነበረ። አዳም ከብት አያደልብም ነበረ። አዳም ወርቅ አይቆፍርም ነበር። አዳም ብር አይሰራም ነበር። አዳም ፋብሪካ አልነበረውም፣ ግን ባለጸጋ ነበር። የአዳም ሀብቱ ቅድስናው ነው። የአዳም ጸጋው ንጹሕ አይምሮው ነው፣ ንጹሕ ተፈጥሮ ነው። በንጹሕ ተፈጥሮ ገነት በሙሉ የሱ ነበረች። በንጹሕ ተፈጥሮ አራዊት ባሪያዎቹ ነበሩ። በንጹሕ ተፈጥሮ እንስሳት ዘመዶቹ ነበሩ። እጽዋት ዘመዶቹ ነበሩ። ምድር መንበሩ ነበረች ለአዳም። ሰማይ ዘውዱ ነበረች። በምኑ ሲባል በንጽህናው። በዚያ ንጽህናው አዳምን እንስሳት አራዊት እንስሳት እኮ ሄደው አዳም ወፍረናል ብላን፣ ሰብተናል አርደህ ብላን ይሉት ነበረ። እኔማ እግዚአብሔር ከአንድ ዕፀ በለስ በቀር ምን ነስቶኝ? ሁሉም ሰጥቶኛል። ሂዱ እናንተንስ እግዚአብሔር ይባርካችሁ፣ ርቡ ስቡ ብሎ መርቆ ይሰዳቸዋል። አዳም በገነት ሳለ ቀፎ አይሰቅልም ነበረ። ከዕፀ ሕይወት ስር ግን ማር ይፈልቅለት ነበር። አዳም ከብት አያረባም ነበር። ከዕፀ ሕይወት ስር ወተት ይፈልቅለት ነበረ። አዳም ኑግ አይጨምቅም፣ ዘይት ይፈልቅለታል። አዳም የወይን ተክል አይተክልም። ነገር ግን ወይም ደግሞ መትከል ብቻ አይደለም፣ ከገነት ፍሬ ለቅሞ ወይን ጠምቆ አይጠጣም ነበረ። ግን ከአንድ ዛፍ ስር ወይን ይፈልቅለት ነበረ። በንጽሐ ጠባዩ ማለት ነው። በንጽሐ ጠባዩ ቅዱሳን ሊቃውንት ይህንን አበጥረው ተርጉመውታል። ዕፀ ሕይወት የሚባል በገነት መካከል የተፈጠረ ንጉሠ እጽዋት የሆነ የእጽዋት አለቃ የሆነ ታላቅ ዕፅ አለ። ከዚያ ማር ወተት ይፈልቅለታል፣ ዘይት ይፈልቅለታል፣ ወይን ይፈልቅለታል። ይህንን ቅዱሳን ሊቃውንት ሲተረጉሙት ዕፀ ሕይወት የተባለ መስቀል ነው ብሎ ይተረጉማል። ዕፀ ሕይወት የተባለ መስቀል ነው። ከዚያ የፈለቀው ማር ኢየሱስ ክርስቶስ ነው፣ መራራውን ዓለም ያጣፈጠው። ከዚያ የፈለቀው ወተት ኢየሱስ ክርስቶስ ነው። አብ ሐሊብ ወልድ ሐሊብ ወመንፈስ ቅዱስ ሐሊብ አሐዱ ውእቱ ሐሊብ ዛልወቱ ትውስት እንዲል አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስ ሐሊብ ነው እንዲል ቅዱስ ጴጥሮስ ምን ያ መቀላቀል የሌለበት አንድ ሐሊብ ነው ማለት በአንድነቱ ርባዬ ጭማሬ፣ በአንድነቱ ምንታዌ በሦስትነቱ ርባዬ የሌለበት ቅዱስ ጴጥሮስም ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ሲናገር አፍቅሩ ሐሊበ ነባዌ ዛልወቱ ትውስት፣ ቅልቅል የሌለበትን ንጹሕ ወተት ውደዱ ይላል። ንጹሕ ወተት፣ ንጹሕ ሕግ፣ አንድም ሥላሴን ውደዱ። አንድነታቸው በሦስትነታቸው የማይቀለቀል፣ አንድነታቸው በሦስትነት የማይከፈል፣ ሦስትነታቸው በአንድነታቸው የማይጠቀለል ሥላሴን ውደዱ። ወተት የተባለ ክርስቶስ ነው፣ የሚያሳድገን እርሱ ስለሆነ። ወይን የተባለ እሱ ነው። ሰሎሞን እንዲህ ይላል በምሳሌው ላዘነ ሰው ወይን ስጡት አለ። እውነት ያዘነን ሰው ወይን ብናጠጣው ሐዘኑ ይርቅለታልን? አይርቅለትም። አዎ ለምሳሌ ገንዘቡ በባንክ ይወረሳል የተባለ ሰው የባንክ ዕዳው ሲያናውዘው ወይን ብናጠጣው ትክክለኛ ደስታ ይሆናል? አዎ ለጊዜው በእንቅልፍ ይረሳዋል። ሲነቃ ግን ዕዳ አለብኝ ይለዋል። አይምሮ ሊለቀው አይችልም። ግን ላዘነ ሰው ወይን ስጡት የተባለ አጋንንት በሐዘን ለጎዱት ሰው ወይነ ትፍስት የክርስቶስ እንደማቀብሉት ማለት ነው። ሌላ አንዳንድ ጊዜ ይላል የእኛ ሰፈር ተማሪው ማለት ነው እንላል ምን ትዑቱ ለዘይሰቲ ወይነ ምን ትዑቱ ሕይወቱ ሲራኪ እስመ ትፍስት ልቦቱ ይላል። ጠላ አልጠጣ ደግሞ የሰው ልጅ ምን ሕይወት አለው ይላል። ትርጉሙ ሌላ ነው። ጌታ ይዋ እንዲሁ እኮ እናንተ ሲራክ እኮ ነው እንዲህ አለ። ሲራክ ምን አለ? ወይን የማይጠጣ ሰው ደግሞ ሕይወት አለው እንዴ? ምን ሕይወት አለው? ወይን የማይጠጣ ሰው ደግሞ ምን ሕይወት አለው? ወይን የልብ ደስታ ነውና ማለት የክርስቶስን ደም የማይጠጣ ሰው ደግሞ ምን ሕይወት አለው?
ክርስቶስ ፍስሐ ኩሉ ዓለም ነውና ማለት ነው። ወይን ይፈልቅለት ነበር ማለት የክርስቶስ ደም ከመስቀል ተገኘለት ማለት ነው። ከመስቀሉ ላይ ተገኘለት። ለአዳም ዘይት ከዕፀ ሕይወት ይፈልቅለታል። ዘይት የተባለ ክርስቶስ ነው። ዘይት ቅብ ነው፣ ዝገትን ያረቃል። ዝገታ ኃጢአታችን ወልውሎ ሰንግሎ ከደሙ በፈሰሰ ደሙ ከጎኑ በፈሰሰ ደም ያነጻን። ከጎኑ በፈሰሰ ማየገቦ አጥምቆ አጽርቶ ልጆቹ ያደረገን እርሱ ስለሆነ እርሱ ምን ይባላል? ዘይት። እንዲህ ይላል መዝሙረ ዳዊት ቅዱስ ዳዊት መዝሙር 22 ላይ ወአጽሐድከ በቅብ ርእስየ፣ ራሴን በዘይት ቀባህ ይላል። ራሴን በዘይት ቀባ ሲል ተመልከቱ። ሰውነቴን በልጅነት አከበርካት። የተቀባ ሰው ውበቱ እንደሚመለስለት ሁሉ እንደሚያምርበት በሥላሴ ስም ተጠምቆ ልጅነት ያለው ሰው ውብ ነው፣ መልካም ነው። በዚህ ዓለም መልካም ሰው ማየት ከፈለጋችሁ እርሱ ክርስቲያን ነው። በዚህ ዓለም ያማረበት ሰው ማየት ከፈለጋችሁ ያ ማለት በክርስቶስ ስም ተጠምቆ ሥራ እየሠራ ያለ ሰው ነው። መልከኞች የሚባሉት ክርስቲያኖች ናቸው። የመልከኛው የውቡ የክርስቶስ ልጆች ናቸውና እርሱ እንዲህ ተብሎ እንደተነገረለት በመጽሐፍ ይሴኒ ላህዩ እሙሉ ደጓለ እመሕያው፣ የእርሱ ውበቱ መልኩ የክርስቶስ እኮ ነው። መዝሙር 44 ላይ የክርስቶስ መልኩ ከሰው ሁሉ መልክ ይበልጣል። ላህዩ ውበቱ ምን ማለት መሰላችሁ? ላህየ ታምራቱ ላህየ ትምህርቱ ብለው ተርጉሞታል አባቶቻችን። የታምራቱ ውበት የትምህርቱ ውበት እንደኔ የትምህርት ደረቅ ትምህርት አይደለም። ልብን የሚያለዝብ ያዘኑትን የሚያረጋጋ የተሰበሩትን የሚጠግን የጠፉትን የሚፈልግ ለደከሙት ኃይልን የሚያስጠጥቃቸው ድውያንን የሚፈውስ ሙታንን የሚቀሰቅስ ነው የክርስቶስ ትምህርት። ስለዚህ ምን ይባላል? ላህየ ትምህርቱ ያማረ ነው። አንከሩ ምህሮቶ ሳይሳፉ ወነገረ ቃሉ ወጣዕመ ነገሩ። ሶስት ነገር ነበረው ክርስቶስ ሲያስተምር፣ ሳይሳፍ የአንደበት ቅልጥፍና፣ ሞገሰ ቃል የቃሉ መፈራት መከበር ግርማ፣ ጣዕመ ነገር የአንደበቱ መጣፈጥ። እየፈጠነ ሰው የሚገርማችሁ ቸኩሎ ሲናገር ግርድፍድፍ ያደርጋል። ቸኩሎ ሲናገር ሲዘገይ ደግሞ ይለዝበታል ነገሩ። ሳይሳፍ ቀልጠፍ 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 ብሎ መናገር አለበት። ሰለስቱ ምዕት በቅዳሴ አይደለም ሃይማኖተ አበው ምዕራፍ 22 ላይ እንዲላሉ ለቄሱ ሲናገሩ ቄስ ማለት ይላል ወኩን በሊሃ ልሳን፣ አንደበትህ የተሳለ ይሁን ለብላቢ አትሁን ማለት ነው። አስረግጠህ የምትናገር አስረግጠህ የምታነብ አንደበትህ የተሳለ ይሁን፣ ቀልጣፋ ሁን። ካህን እያለ ያወጋም የተሳለ ልሳን ይኖርህ። የተሳለ ልሳን ኑሮ ስትናገር ደግሞ ወበልቡና ይላሉ እዚያው ሰለስቱ ምዕት ከማስተዋል ጋር ቸኩለ ስትናገር ምስጢር እንዳትስት፣ ሰው እንዳታሰናክር። ከፍጥነት ጋር ምን ይኑርህ አለ ደግሞ መደመጥ፣ ጣዕመ ነገር። በነገር ልባብነት ግን አይመጣም። ይሄ በተጥባበ ነገር አይመጣም፣ በቅድስና ነው ክርስቶስ። ስለዚህ ፈጥኖ እየተናገረ ኧረ ቸኮልክብን አያሰኝም፣ ይፈራል። ደግሞ እኛ ይውላችሁ አስፈርተን ስንናገር ይደርቅብናል። ምን ይገርምናል? ምን ይጎልናል? ጣዕመ ነገር። አለዝበን ስንናገር ደግሞ እናጫውታለን ስንል ደግሞ ይበላሽብናል። እንዲያው ሰው እየተበላሸው አያ እንደው ዝባዝንክ ሆኑ ይባላል ደግሞ ማለት ነው። ሞገሰ ቃል ደግሞ ይጎለናል፣ ክብር ይጎለዋል፣ ወርደን እንገኛለን ማለት ነው። ክርስቶስ ግን ሶስቱን ያካትት ነበረ። ላህየ ትምህርት አለው፣ ላህየ ታምራት አለው። አዝኖ ይፈውሳል፣ አዝኖ ያስነሳል፣ አዝኖ ያመሳል ማለት ይመግባል፣ አዝኖ ያስተምራል። የቻለውን ሁሉ አይናገርም፣ ያወቀውን ሁሉ አያስተምርም። አዝኖ ነበር የሚያስተምረው። ለማይነገረው አይነገርም። ሐዋርያት አንድ ቀን ሰብስቦ እንዲህ አላቸው። አንድ ትልቅ ምስጢር ሊነግራቸው ፈልጎ በዚያ ሰዓት ግን ያንን መሸከም የሚችል ጆሮ እንደሌላቸው አየና ወብየ ብዙ ነገር ዘነግረክሙ፣ ብዙም ነግራችሁ ነገር ነበረኝ። ወባይቱ ኢትክሉ ይእዜ ጸዊሮቶ፣ ነገር ግን ዛሬ ልትሸከሙት አትችሉም አለ።
ጊዜ እያየ ነበር የሚያስተምር። ያወቀውን ሁሉ አይዘረግፍም ነበረ። አዛኝ መምህር ነው።